ነገሮች ሳይበላሹ አይቀሩም። ነገሮች እንዳይበላሹ ሁሉም ነገር በጥንቃቄ እንድናደርግ ተነጋግረን ነበር። አውቃለሁ፣ ግን እድል ማወቅ የሌለባትን ነገሮች እያወቀች ነው። ምን እያደረግሽ ነው? ነገሮችን አወቀች ማለት እኮ ሁሉም ነገር ይበላሻል። እሱ እኮ ነው ግራ እየገባኝ ያለው። ማስተካከል ያለብሽን ነገር ሁሉ አስተካኪ። እኔ ላይ ሸክም አታብዢ። እኔ አበላሾችን ነገሮች በሙሉ አስተካክላለሁ። አንተ ግን አንድ ነገር ማድረግ አለብህ። እኔ በኩል ሁሉንም ነገር አስተካክላለሁ። ነገር ግን አንቺ በህይወትሽ አንድ ስህተት ብትሰሪ ዋጋ እንደሚያስከፍልሽ አዋቂ። ዋጋው ደግሞ ምን እንደሆነ ታውቂያለሽ። አውቃለሁ እየሄድክበት ያለውን መንገድ። ምንም ቢሆን የሚያዋጣ ይመስላል። ነገሮቹም መስመር እያያሉ። በቃሽ፣ በምፈልግህ ሰዓት እደውልልሃለሁ። እኔም በምታስፈልጊኝ ጊዜ እደውላለሁ። መልካም ጊዜ። እድል አቤት። ነይ አንዴ ፈልጌሽ ነው። ቁጭ በይ። እሙ በሰላም ነው? እሙ በሰላም ነው? አንድ ታሪክ ልንገርሽ። አንድ አባት ሁልጊዜ ሌሊት በጓሮ በኩል እየሄደ ጉድጓድ ይቆፍራል። እናም አንድ ቀን አባቷ ሌሊት ምን እንደሚሰራ ግራ የገባት ልጁ ተከትላ ሄዳ ታየዋለች፣ አባቷ የሚቆፍረውን ጉድጓድ። ከዛ ምንም እንዳልተፈጠረ ተመልሳ ገብታ ትተኛለች። ግን የሚገርምሽ አባትየው አይቷት ነበር። ስለዚህ ምን አደረገ? በበነጋታው ጠዋት አባትየው ወደ አንድ ቦታ እንሂድ ብሎ ወደ አንድ ጫካ ይዟት ይሄዳል። እሳም ከሄዱ በኋላ ማታ ያየሽው ነገር ምንድን ነው ብሎ ይጠይቃታል። ሲጠይቃት ኧረ አባዬ እኔ ምንም አላየሁም አለችው። በዚህ ሰዓት አባትየው ጎበዝ የኔ ልጅ ያን ነገር አይቻለሁ ብትይ ኑሮ እዚህ ቦታ ላይ ይገልሽ ነበር፣ ግን አለማየትሽ አድኖሻል ይላታል። ስለዚህ እስከ ዘላለምሽ ምንም እንዳልተፈጠረ እንዳላየሽ ሆነሽ ትኖሪያለሽ አላት። ታሪኩ ታዲያ ምን አገናኘው? ማለቴ አልገባኝም። ሰውየው ለምንድን ነው ጉድጓዱን የቆፈረው? ቢንጎ አየሽ፣ ልጅቷን ያዳናት ይህን ጥያቄ አለመጠየቋ ነው። ይህንን ጥያቄ ብትጠይቅ ኑሮ ከዛ ጫካ ውስጥ እሷም አትወጣም ነበር። አየሽ፣ አንቺም ማየት የሌለብሽን ነገር ነው ያየሽው። አውቄ እኮ አይደለም። የሰው ልጅ ይሳሳታል፣ ነገር ግን ስህተቱን ማረሙ ጋር ነው ወሳኙ ነገር። ይህንን ነገር አላየሽም፣ አልሰማሽም። ስለዚህ እዚህ ቤት ውስጥ ምንም አይነት መሳሪያ የለም ማለት ነው። ያው አላየሁም፣ አልሰማሁም። ጎበስ። ይህንን ነገር ለአንድ ሰው ብትናገሪ ምላስሽን ነው የምቆርጥልሽ። ሰማሽኝ? አሁን ተነሽ ግቢና ተኝ። እኮ ተነሽ።
አላየሽም፣ አልሰማሽም። ይኸውልህ እዚህ ጋር እኮ ነው እንደዚህ ጥፋልኩበት እንጂ ሁለቴ እኮ ነው የተኮሰብኝ። ሁለቴ። አንደኛውማ ጭራሽ በጆሮዬ ላይ እኮ ነው የፈነዳው። ዱአ ብሎ እኮ ነው የፈነዳው እኮ። አንተ መሳሪያ ተተኮሰብህ። ሰው አለመኖሩ ነው እንጂ ወይኔ እኔማ ማደርገውን አሳየው ነበር። ግን እርግጠኛ ነህ ተኮሰብህ? ማለቴ መሳሪያ እሺ እንደያዘ ግጥ ያው ሊከታተልና ለራሩጥ ነው እንጂ የሚችለው በፍጹም የተኮሰብህ። አታምነኝም አይደል? አዎ አታምነኝ። ቆይ እንዴት ላስረዳ? ሰው አለመኖሩ ነው እንጂ እኮ የሆነ ሰው ይነግርህ ነበር። አንተ ልጅ ያማሃል እንዴ? ያለነው እኮ ከተማ እኮ ከተማ ውስጥ ደግሞ የሆነ ቦታ ተኩስ ነበር ከተባለ የህግ አካላቶች ምጡ እሱን ሲያጣሩ ነው የሚገኙት። በዛ ላይ ደግሞ እንሰማንም። ስለዚህ አንተ የሰማኸው ተኩስ ሳይሆን ሌላ ነገር ነው ማለት ነው። እኔ እኮ ነኝ ቦታው ላይ ነበርኩት። በጆሮዬ ላይ ነው የፈነዳው እያልኩ ነው። ምናልባት በዛ ሰዓት በአጋጣሚ ጎማ ምናምን ፈንድቶ ነው የሚሆነው እንጂ በፍጹም አይተኩስም አይደለ? እኔ የጎማ ድምፅና የመሳሪያ ድምፅ አለየም። ለማንኛውም ግን ይሄ ሰውዬ ከኛ ምን እንደፈለገ አግኝተን ማናገርና ማወቅ መቻል አለብን። እየቀለድክ ነው? የምሬን ነው እንጂ ምን ሆነ ነው እንዴ? እስከ መቼ ነው እንደዚህ እየተሯሯጥን የምንቆየው? እሺ እኔ ላስብበት። የፈለግከውን ያህል ጊዜ ፈጅተህ ማሰብ ትችላለህ። ቆይ አሁን ምን ይባላል? ምን በላው ነው የሚባለው? አባትሽ ደውሎልሽ ያውቃል? ኧረ በጭራሽ እኔ ጋር ደውሎ አያውቅም። ለእኔም ደውሎልኝ አያውቅም። እሺ ቆይ የት ሄደ ነው የሚባለው? የት ነው የገባው? ቆይ እኔ ያልገባኝ ነገር ትልቅ ሰው ነው አይደል እንዴ? ምናልባት እረፍት ለማድረግ ብቻውን መሆን ፈልጎ ሊሆን ይችላል። ቆይ ምን ሰርቶ ነው የሚያርፈው? ያው እኔ ማለት የፈለግኩት አንዳንድ ያለ አይደል ብቻችንን መሆን የምንፈልግበት ጊዜ እንደዚህ አይነት ጊዜ ላይ ሆኖ ሊሆን ይችላል። አባዬ ብቻውን መሆን አይፈልግም። እንዴት ነው ቤተሰቡን ትቶ ብቻውን የሚሆነው? በጣም ስለሚወደን ነው ትቶ ነው ሄደው ፍቅሩ ሊገልጽልን። እኔ እንደሱ እያልኩ አይደለም ያለሁት። እና ምን እያልሽ ነው? ትቶ ነው ሄደው እኮ አባትሽ ነው። ለዛውም እኔ በትክክለኛው ነገር ላስብ ብዬ ነው እንጂ ይሄኔ ከአንዷ ሴት ጋር እየተልከሰከሰም ሊሆን ይችላል። ምን አልሽ አንቺ? እማዬ አንቺ አይደለሽ እንዴ ወንዶች አይታመኑም ብለሽ ስትነግሪኝ ነበር? እስኪ አስቢው፣ ከአንቺ የተሻለች የሆነች ቆንጅዬ ሴት ቢያገኝ ትቶሽ ላይሄድ ይችላል? ትክክል ነሽ። ወንድ ልጅ እኮ ቂጥ ካየ መከተሉን አይተውም። ስለዚህ ምናልባት አንዷ ጋር ተከርቸም ገብቶ ሊሆን ይችላል። ምን እያላችሁ ነው? አባቴ ጭራሽ እንደምታስቡት አይነት ሰው አይደለም። እሺ እሙ ለአንቺ ባለቤትሽ ነው፣ ቤቲ ደግሞ ለአንቺ አባትሽ ነው። እንዴት ነው ልጆቹን ትቶ አንቺን ባለቤቱን ትቶ ሊሄድ የሚችለው? የሆነ ነገር አጋጥሞት ነው የሚሆን አባቴ እንጂ በደህናው እንደዚህ አይሆንም። ንገሪኛ እኮ ምን አጋጥሞት ነው? አላውቅም፣ ግን ይህ ነገር ብዙ ሳይብስ ለፖሊስ ማሳወቅ ያለብን ይመስለኛል። ማለት ትልቅ ሰው ጠፋ ብለን ፖሊስ ጣቢያ ለፖሊስ ጣቢያ ልንሽከረከር ነው? እሺ እኔ ተነስቼ ለፖሊስ ማሳወቅ አለብኝ። ስለዚህ ፖሊስ ጣቢያ ልሄድ ነው። ቁጭ አንቺ እዚህ ሁኚ፣ እኔና ቤት ሂደን እንፈልገዋለን። እኔስ ነገርኩሽ እኮ። ሂደሽ ምን ልትይ ነው? እኔና ቤት ሂደን አንዳንድ ቦታ እንፈልገዋለን፣ ፖሊስ ጣቢያም ጓደኞቹም ጋር። አንቺ ግን እዚህ ቁጭ በይ። ዛሬ ትምህርት ቤት የሚባል ነገር የለም። ድንገት እንኳን ምናልባት ከመጣ ደውይልኝ። ለእኔም እኮ አባቴ ነው። ነገርኩሽ እኮ። ተነሽ አንቺ ልጅ።
አስገረመሽ? ያንን የሚያክል ትልቅ ሰውዬ ጠፋ ብሎ ፖሊስ ጣቢያ መሄድ እውነት በጣም የሚደብር ነገር ነው። ፖሊስ ጣቢያ አይደለም የምንሄደው፣ ቤተ ክርስቲያን ነው። ቤተ ክርስቲያን? ለምን? አይመልስህ በዚያው ያስቀረህ ልንል። ግን አንዳንዴ በጣም ነው ግራ የምትገቢኝ። በቃ ደግነሽ የዋነሽ ብዬ ሳስብ ክፉ ሆነሽ አገኝሻለሁ። አየኔ ናት ክፉ ናት ብዬ ሳስብ ደግሞ ልክ እንደ መላእክት ደግ ሆነሽ አገኝሻለሁ። እኔም ደግሞ እየገባሽኝ አይደለም። ይኸውልሽ የኔ ልጅ አንድ ነገር ልንገርሽ። በዚህ ዓለም ላይ ስትኖሪ እንደሚነበብ መጽሐፍ አትሁኝ። እዚህ ዓለም ላይ የሚነበብ መጽሐፍ መሆን ሳይሆን የሚገመት ሰው ነው መሆን የሚያስፈልገው። ምን ማለት ነው? አልገባኝም። እንደኔ ሁኚ ማለት ነው። እሺ እንግዲህ እኔ ሄሎ፣ ዛሬም እንደተለመደው አረፈድሽ እንዴ? ዛሬ መምጣት አልችልም። ምን ማለት ነው? በቃ አልመጣም አልኩሽ አይደል? እያለቀሽ ነው እንዴ? ቆየት ነው ያለሽው? ያለሽበት ቦታ እመጣለሁ፣ ንገሪኝ። ቤት ነኝ። እሺ መጣሁሽ። ጉዳዩን አሰብክበት? የቱን ጉዳይ? ቅድም ስንመጣ ያወራነውን ጉዳይ ነው። እየቀለድክ ነው? ያንተ እኔ እኮ የምሬን ነው። መሳሪያ ከያዘ ሰውዬ ጋር ተቀምጠን እንድናወራ እየጠየቀኝ እኮ ነው። አንተ እኮ ያማሃል እንዴ? እስከ መቼ ነው የምንሮጠው? ፊት ለፊት ተጋፍጠን እየተፈጠረ ያለው ነገር ማወቅና ማጣራት የለብንም እንዴ? እንደዛ አይመስልም? አይመስልኝም። እና ታዲያ እንዴት ነው ይመስል? እየጠየቀኝ ያለው እኮ መሳሪያ ከያዘ ሰውዬ ጋር ተቀምጠን እናወራ ነው። ይኸውልህ መሳሪያ የያዘ ሰው የሚታየው አንድና አንድ ነገር መተኮስ ነው። መተኮስ። ሰውዬው ቆይ እንዳንተ ጅል ነው እንደሚመስል? መተኮስ ቢፈልግ ኖሮ ገና ድሮ አይተኩስብንም ነበር? እኔ ትላንትና ተተኮሰብኝ። ሰውዬው ቢተኩስብን ኖሮ እስካሁን በህይወት የመቆየት አቅም አልነበረም። እሺ ደግሞ ነገ ከነገ ወዲያ ከሚተኩስብን ዛሬውኑ የተፈጠረው ነገር ብናጣራና ብናውቅ አይሻልም? ምናልባት እኮ ከሰው ጋር ተመሳሰልንበት ሊሆን ይችላል። ምን ሆነህ ነው አንተ ልጅ? ይኸውልህ እኔ ከጀርባም ቢሆን ተኩሶ ይግደለኝ እንጂ አይኔ እያየ ፊት ለፊት ለመሳሪያ ፊቴን አልሰጥም። አረ እንደዛ ነው? እንዲያውም ተው፣ ከዚህ በኋላ የራሴን ውሳኔ ወስናለሁ። እሺ ይቅርታ፣ ግን ምን ልታደርግ ነው? ሰውየውን እኔ ራሴ ፊት ለፊት እጋፈጠዋለሁ። እንዳንተ ፈሪ አይደለሁም። ስለዚህ ያወራንበትን ነገር ላድርገው። የቱ? በዚህ ነገር ውስጥ አንዳችን ካለፍን ለማስታወሻ እንዲሆን የአንዳችንን ስም መነቀሱ። በጣም ጥሩ። እሺ ወዴት ልትሄድ ነው? ስራዬን አሁኑ ነው የምጀምረው። ቆይ እሺ፣ ከዛ በፊት እኔ አንድ ሀሳብ አለ። ምንድን ነው? ይኸውልህ ስለ ሁሉም ነገር ተረጋግተን እየጠጣን እናወራበት። መፍትሄ አይጠፋም። እመነኝ፣ ና እንሂድ። ሁሌ እንደተንቦቀቦቅ ምን አይመስልም? አንቺ ቤታችሁ ጠፋብኝ እኮ። የት ነሽ? ያው ቆይ ወጣሁሽ። እንዴት ነሽ? ደግሞ አልቅሰሽ ነው እንዴ? አይ ደህና ነኝ። አይንሽ ቀልቷል። እሺ ድልዬ አታልቅሽ። ቆይ አባትሽ ብቻውን መሆን ፈልጎ ቢሆንስ ስልኩን ዘግቶ የጠፋው? አይመስለኝም። አባዬ ብቻውን ለመሆን አይፈልግም። ሲከፋውና ሲጨንቀው እንኳን ራሱን በመጠጥ ይደብቃል እንጂ አባዬ ጭራሽ እንደዛ አያደርግም። ስልኩን አጥፍቶ አይጠፋም። በቃ አሁን ደግሞ ብቻውን መሆን ፈለገ።
ለዛ ደግሞ ስልኩን አጠፋ። አባዬ በእኔ የሚጨክን አንጀት የለውም። አባዬ እኮ በጣም ይወደኛል። ካፉ እንኳን ቃላቶች ሳያወጣ እኔን በማየት ብቻ እንዴት እንደሚወደኝ ያውቃለሁ። ታውቂያለሽ፣ እማዬን እንኳን ማስታወስ ሲፈልግ የኔን አይኖች በማየት ነው። አንቺ እናቴን ትመስያለሽ ይለኛል። በሙሉ ቃሉ እንኳን ቀና ብሎ እኔን እወድሻለሁ ማለት ይከብደዋል። ይህ አባቴ እኮ ነው የጠፋው። የእሱ ድምፅ እኮ ነው የጠፋው። እንዴት ነው እሺ የምችለው? ምንድን ነው የማደርገው? ንገሪኝ። እሺ ማልቀስ መፍትሄ ይሆናል? ቆይ አንቺ ስላለቀሽ ምን ይመጣል? ከአይኖችሽ የሚወጡት እንባዎች እኮ አይንሽን ከመጉዳትና ጭንቅላትሽን ከማዞር ውጭ ምን የሚጠቅምሽ ነገር አለ? ማልቀስ መቼ ነው መፍትሄው ነው? እስኪ ምን ላድርግ ንገሪኝ። እንደዚህ አድርጊ ብለሽ ንገሪኝ። ማረገው ነገር እኮ ግራ ስለገባኝ ነው እንደዚህ እየሆንኩ ያለሁት። እሺ ምን ላድርግ? ብቻዬን ምን ላድርግ? እድልዬ እሺ ተረጋጊ። ደግሞ ሁሉም ነገር ለበጎ ነው ታውቂያለሽ። ይሄ ሁሉ ነገር አልፎ ደግሞ ነገ ትስቂበት ይሆናል። ለበጎ ነው ነው ያልሽኝ? ለበጎ ነው? እናቴን ያጣሁት ለበጎ ነው አይደለ? እና አምላክ ይሄን ሁሉ ነገር እያደረገ ያለው ለበጎ ነው ነው የምትይኝ? ያለ እናት ፍቅር ያደግኩት ለበጎ ነው። አባቴንም ይኸው እንደዚህ ሆነው ለበጎ ነው። ሁሉ ነገር ለበጎ ነው አይደለ? ለምን ነው የማይሆን ነገር የምትነግሪኝ? ለበጎ ነው አትበይኝ። እሺ እድልዬ ተረጋጊ፣ ተረጋጊ። እሺ እሺ አሁን አታልቅሽ፣ ተረጋጊ። እሺ ምን ላድርግ? ብቻዬን ምን ላድርግ? ምን ላድርግ ንገሪኝ። እሺ አሁን አታልቅሽ፣ ተረጋጊ። በቃ ብዙ እዚህ ጋር ስለፈለፍኩሽ ወደ ቤት እንግባ። ችግር የለውም። እኔ የምልሽ እህትሽ ትክክል አይደለም። ምን ሆነሽ ነው? አረ ምንም አልሆንኩም። ምንም የተፈጠረ ነገር የለም። ምን ነው ሳሚ አልደወለም እንዴ? አልደወለም፣ ግን በሱ ምክንያት አይደለም፣ እንደዚሁ በራሴ ምክንያት ትንሽ ደብሮኝ ነው። እና ከደበረሽ ለምወተን አንድ ሁለት አንልም? አይ እንደሱ እንኳን ይቅርብኝ። ባይሆን እዚህ ትንሽ እንቀመጥና ወደ ክላስ እንገባለን። እሺ ካሽ። እንደሚመስለኝ ግን የሳሚ ያለ መደወል ነው ይሄ ሁሉ ነገር የተፈጠረው። እኔ የምልሽ ሚኪ እንዴት ነው? ተመችቶሻል? ምንም አይልም። የሆነ ነገሩ ደስ ይላል። ብዙም አያወራም፣ ቁጥብ ነገር ነው። ግን ወንዳ ወንድ ነገሩ ደስ ይላል። አንቺስ ሳሚ ተመችቶሻል? አልተመቸኝም። ማለት በቃ ተመችቶኛል። የሆነ ደስ የሚል ነገር አለው ብዬ ሳስብ፣ በተቃራኒው ደግሞ የሚደብር ነገር አይበታለሁ። ብቻ በአጠቃላይ ምንም ምቾት አልሰጠኝም። ለትዳር ነው እንደፈለግሽው? አንቺ ደግሞ ለጊዜያዊ ነገርም እንኳን ቢሆን እኮ ከደህና ሰው ጋር መሆኑ የተሻለ ነው። ልክ እንደኔ። ታይ እቺ ጎራይትም አታደርስሽ። ከፈለኩኝ እኮ ልቀማሽ እችላለሁ። እሺ አንተ ባልከው ሀሳብ እንስማማ ይባል። ቆይ እሺ ከዛ በኋላማ ቀስ ብለን ከጀርባ እንይዘውና ከኛም እንደሚፈልግ ከጠየቅነው በኋላ ሲነግረን ለቀዋለን። አንተ ጅል፣ እንዴት ነው መሳሪያ ያዘ ሰው ከኋላ አንቀን እናናግሯለን? እሱማ እውነትህ ነው። ግን አንተ አልነበርክ እንዴ ከፊት ለፊት እንጋፈጠው ስትለኝ ነበር? እና ታዲያ ከኋላ ማነው የተሻለ ነው? ይኸውልህ አሁን እኔ በምለው ሀሳብ የምትስማማ ከሆነ ሄደን እናገኘው። ግን የምናገኘው ሰው የተሰበሰበበት ቦታ ነው። ለምንድን ነው ደግሞ ሰው በተሰበሰበበት የምናገኘው? ሰው ከተሰበሰበ ምንም ሊያደርገን አይችልማ። ለነገሩ እኮ እውነትህ። ለማንኛውም በቃ ተነስነት። ከዛ በፊት ግን ስልክ መደወል አለብኝ። የት ነው ደግሞ የምትደውለው? ሜቢ ላንመለስ ስለምንችል ቤቴን ቻው ማለት አለብኝ። እስከ መቼ ፈርታ? ማለት ማር ደግሞ የትኛው ነው?
ምርጧ እንዴት ነሽ? ዛሬ ደግሞ አነጋገረ በሙሉ ተቀይሯል። ባክሽ ትንሽ ላቆላምጥሽ ብዬ ነው። አንድ ቦታ ልሄድ ነው። የት ልትሄድ ነው? አይ የሆነ ቦታ ልሄድ ነው። ለስንት ቀን ነው የምትሄደው? ላልመለስ እችላለሁ። ብቻህን ነው የምትሄደው ወይስ ከሱ ጋር ነው የምትሄደው? አረ ብቻዬን አይደለም ከሚኪ ጋር ነው የሚሄደው። ግን ያው ትንሽ ልንቆይ እንችላለን፣ ላንመለስም እንችላለን። እና ሳታገኘኝ ነው የምትሄደው? አትደውልልኝም? አረ አሁን ነው የምንሄደው። ሳላገኝሽ ማለቴ ነው። እንደሱ ከሆነ እሺ። እሺ እደውልልሻለሁ። ሄሎ ሄሎ፣ የት ነህ? መጀመሪያ ሰላምታ አይቀርም እንዴ? እሺ፣ የት ልትሄድ ነው? በሰላም ነው? አሁኑኑ ላገኝ እፈልጋለሁ። እሺ፣ ግን አሁን መሆኑ የግድ ነው? አዎ፣ አሁኑኑ ላገኝ እፈልጋለሁ። እሺ፣ አንቺ የት ነው ያለሽ? አንተ ያለበትን ንገረኝ፣ እኔ እመጣለሁ። ችግር የለም፣ ያለሽበትን ንገረኝና እኔ ራሴ እመጣለሁ። ወደ እናንተ ሰፈር እየመጣሁ ነው። መታጠፊያው ላይ ጠብቀኝ። እሺ፣ በቃ እኔ ራሴ እመጣለሁ። ወዴት ልትሄድ ነው? ሊያ ወደ ሰፈር አካባቢ እየመጣሁ ነው ብላኛለች። እንዳገኛት ትፈልጋለች። ላገኛት። አይ ሊያ፣ እግዜር ይስጥሽ። ከሞት ነው ህይወታችንን ያተረፍሽው። አንተ የተረገምክ። ምንድን ነው የሰራው ነገር አለ እንዴ? ኧረ እኔ ምንም አልሰራውም። እንዴ ሊያ ስሜን አነሳች እንዴ? አይ ለማንኛውም እሺ፣ እሷን አግኝቻት እመለሳለሁ። አንተ እዚሁ ጠብቀኝ፣ ደግሞ ራስን ጠብቅ። እሺ። አይ ሊያ፣ በህይወትሽ ለመጀመሪያ ጊዜ ቁም ነገር ሰራሽ። ያ በቃ እንዳይመሽብሽ ሂጂ። እሺ እሄዳለሁ፣ ግን አንድ ነገር ቃል ከገባሽልኝ ነው። ምንድን ነው? ድጋሚ እንድታለቅሽ አልፈልግም። አባትሽን ኬትም ብለን እንፈልገዋለን፣ ግን ከአይኖችሽ በሚወጣው እንባ ሳይሆን በጥንካሬሽ ነው እንፈልገው። እንደዚህ አይነት ጓደኛ ፈጣሪ ስለሰጠኝ አመሰግነዋለሁ። ደግሞ ከዚህ በኋላ ከአይኖቼ ምንም አይነት እንባ አታይም። እሺ? ሲጀመር አይንሽ ላይ እንባ ካየሁኝ እዚህ ቤት መኖር ነው የምጀምረው። የቤቱን ዋና ማስፈቀድ አለብሻ። ምን ችግር አለው? ደብዳቤ ጽፌ እመጣለሁ። ወይንስ አትቀበሉኝም? ለማንኛውም ነገ ክላስ እንዳትቀሪ። ለትንሽ ጊዜ ግን ክላስ ባልገባ ደስ ይለኛል። ለምን? ትንሽ መረጋጋት እፈልጋለሁ። ደግሞ ልግባ ብልም ወንበር ላይ ቁጭ እላለሁ እንጂ ምንም አስተማሪው የሚያስተምረውን እንኳን ምሰማ አይመስለኝም። ስለዚህ ትንሽ ባርፍ ይሻላል። እሺ፣ እንደዛ ከሆነ እኔ መግባት አልፈልግም። ያምሻል እንዴ? አንቺማ ክላስ መግባት አለብሽ። ምን ማለት ነው? አሁን የማደርገው እኮ ለእኔም ብዬ ነው። ነገ እኔ ላይ ምን እንደሚገጥመኝ እንኳን አላውቅም። አየሽ፣ ዛሬ ጥሩ ስላደረግኩኝ ነገ እኔ ላይ ይደርሳል። መጥፎም ካደረግኩ ደግሞ እንደዛው። ዓለም እንደሰጧት ነው የምትቀበለው። ያንኑ ስለምትከፍለኝ ነው እኔ ይሄን የማደርገው። አንቺ እኮ ጓደኛዬ ብቻ አይደለሽ፣ እህቴም ጭምር ነሽ። ሲጀመር እኔ ጓደኛሽ ብቻ መሆን አልፈልግም፣ እህቴም ነሽ። ደግሞ እሷ እዚህ የምትሰራለች? እኔ ልጠይቀኝ መታ ነው። ለነገሩ ይሻላችኋል። እዛ ድንጋይ ስር እንደ አይጥና እንደ እባብ ከምትርመሰመሱ እዚህ ቁጭ ብላችሁ ብታወሩ የተሻለ ነው የሚሆነው። በነገራችን ላይ ሁሌ በጣም ነበር የምታሳዝኑኝ። እንደው ለካፌ እንኳን የሚሆን ትንሽ ብር የላቸውም ብዬ በጣም ነበር ማዝነው። ስለዚህ እዚህ ቤት ቁጭ ብላችሁ ማውራታችሁ የተሻለ ሳይሆን አይቀርም። ይቅርታ ለአነጋገርሽን ትንሽ ስነስርዓት ቢኖር ይሻሻል። ይቅርታ። ጭራሽ ቤቴ ድረስ መተሽ አነጋገሬ እንዴት እንደሆነ ልታስተምሪኝ ነው? ቤቲ፣ እሷ እኮ ጓደኛዬ ነች። በዛ ላይ ደግሞ እንግዳ ነች። ምን ሆነሽ ነው? እሱ እኔን አይመለከተኝም። ለማንኛውም አሁን በጣም ረቦኛል። የእጇና ምግብ ይዘሽ ነይ። አፍጥኝ። እሺ። ትንሽ አትጩጪ። ብዙ ተጫወትኩኝ። ለማንኛውም መልካም አደር። ባይ። እድልዬ፣ እኔ ልሂድ። ትንሽ አትጩጪ። ቆይ እሺ፣ ማይሻልሽ ችግር የለም። አንቺ
ቆይ ይሄ ምን አይነት ንቀት ነው? እዚህ ጋር ቁጭ ብዬ የምጠብቀው አንቺን መስሎኝ አይደል እንዴ? መቼም በሩን ከፍቶ መውጣት ያን ያህል ከባድ ነገር አይደለም። አይወጣ ታጣቢ ቴንክ ዩ። እንድታመሰግኝኝ አይደለም፣ አንድ ነገር ላስተምርሽ ስለፈለግኩ ነው። ብዙ ቀና ያሉ ሰዎችን አይቻለሁ፣ ግን ጎንበስ ማለት ከብዷቸዋል። ጎንበስ ያሉት ደግሞ ቀና ብለዋል። ስለዚህ አንድ ቀን መቀየራችሁ አይቀርም። ምን ማለት ነው አልገባኝም። አንቺ እኮ ነው ጎንበስ ቀና ትላለች እንዴ? አስቀያም። ወዴት ልትሄድ ነው? ወዴት? እንድትዋሸኝ አልፈልግም። የሆነ ቦታ ልትሄድ እንደሆነ አውቃለሁ። የትም አልሄድም አልኩሽ እኮ። ሰው ሊዋሽ ሲሞክር በጣም ነው የሚያናድደኝ። እኔ ደግሞ ሰዎችን አምናለሁ፣ ግን ሊያታልሉኝ ይሞክራሉ። እውነቱን የሚነግረኝም ሰው በዛው ልክ አምነዋለሁ። ስለዚህ እውነቱን የምትነግረኝ ደስ ይለኛል። ወዴት ልትሄድ ነው አልሽኝ? ወዴትም እንደማልሄድ ነገርኩሽ እኮ። ቅድም ሳሚ ለቤት ይደውሎላት ነበር። የሆነ ቦታ ልንሄድ ነውና ተሰናብቼኝ እያላት ነበር። እንዴ እሱ ምናልባት ሊሄድ ይሆናል። እኔ ደግሞ የትም እንደማልሄድ ነው የማውቀው። አንድ ነገር ትሰማለህ? የምትሄድበት ቦታ ካለም ንገረኝ። እኔ አቅፌ ልሸኝህ እኮ ነው። እኔ ደግሞ አንድ ነገር ልንገርሽ፣ እኔ የማውቀው የትም እንደማልሄድ ነው። ቆይ አንቺ እኔን አታምኚኝም እንዴ? ለምንድን ነው ግን ስሜቴን የማትረዳው? ለምንድን ነው ቆይ የማይገባህ እንዴ? ሰሚኛለሽ? እኔ ዘበኛ ያስፈልገኛል። እሺ ሲጀመር በሰው ስሜት መቀለድ ሰው አይደለም። በህይወቴ ደግሞ እያንዳንዱን ነገር በራሴ ማድረግ የምችል ሰው ነኝ። እሺ ሲቀጥል ደግሞ ከማያምነኝ ሰው ጋር መራመድም አልፈልግም። ስማ፣ ማንም ሰው ትቶኝ ሄዶ ያውቃል። እኔ ሊያ ነኝ። እሺ እኔ ደግሞ ሚኪ ነኝ። እሺ የማይጠቅም ቆርቆሮ የምታለል እንዳይመስልሽ። ትናንትና ቆርቆሮ ስለገዛሽልኝ ዛሬ መገዥኝ እንዳይመስልሽ። ምን እያልከኝ ነው ሚኪ? እያናገርኩህ እኮ ነው። አንተ ሚኪ ይህንን ቀን በጉጉት ስጠብቀው ነበር።